ሐረግ ላይ ኤፍራታ እንግዲህ የምታገባውን ሰው ለናታል ነግረዋለች ማለት ነው። በዛ ሰዓት ላይ ናታል እሳት ጎርሶ እብድ አለ ማለት ነው። ማንን ነው የምታገቢው ብሎ ሲጠይቃት ማወቅ እፈልጋለሁ ማንን እንደምታገቢ ሲላት ያፌት ነው ስትለው ምን ተፈጠረ እንግዲህ ያፌት ነው ታለችው በኋላ ናታል በጣም ተናዶ እየቀለሽብኝ ነው አይደል የኔ ጨረቃ አንቺ እየቀለሽ ነው እንዴ ምናምን ብላት እሷን ተከትሎ ትቷት ይወጣል ማለት ነው። እሷም ደግሞ እየቀለድኩ አይደለም የሰው ልጅ ባለፈ ስህተቱ ልንገምተው ወይም ደግሞ እንትን ልንለው ልናሸማቀው አንችልም። ከዚህ በኋላ የኔና ያንተ ግንኙነት አብቅቷል፣ ወስነናል። ከአንድ ሳምንት በኋላ ልንጋባ ነው ስትለው በጣም ደነገጠ። የቀለድሽ አይደለም አይደል የኔ ጨረቃ ብሏት ተናዶ ጩሆ ትቷት ይወጣል ማለት ነው። ያውሻ ምን አስለክቶሽ ነው ግን በሰላምሽ ነው ወይ ይላታል ማለት ነው። እሷም ተነስታ ትሄዳለች። እንግዲህ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ሐረግን ይዤላችሁ የመጣሁት እንግዲህ ኤፉዬ ወስናለች ልታገባው ናታልን ማለት ነው። እውነት ናታል ማነው ሶሪ ያፌትን ልታገባ በቃ ፈቃደኛ ሆነች፣ ወሰነች፣ ይሻላል አለች። በጣም ይገርማል። የሚገርም ነው ውድ ቤተሰቦቼ ማለት ነው። ያፌትን እንግዲህ ካገባይ ናታል ምን ይውጠዋል እንዳየነው ነው። እሱም ተናዶ ከቢኒ ጋር እንደሄደ ለቢኒ እየነገረው ነበረ። ልክ ተናዶ ሲወጣ ሉሊት ነበረች ያገኘችው ከታች። ከዛ እንዴ ናታል አለህ እንዴ ቤዚ ስለምትፈታ ዝግጅት አለ ማታ እንዳትቀር ትለዋለች ማለት ነው። እራት ምናምን አዘጋጅተን እንጠብቃታለን ትለዋለች ማለት ነው። እንዴት ነው ችሎት ላይ መሽቀረበች እና ነው ቤዚ የምትፈታው? አንቺስ ደግሞ በምን አወቅሽ ብሏት ትቷት ይሄዳል ማለት ነው። እሷም ስትሄድ ለኤፍራታ ልትነግራት ወደ ፎቅ ስትወጣ ብንትና ሉሊት ከዛ ኤፍራታ ደግሞ ዘግታ እያለቀሰች ነበር ማለት ነው። ወይ ተናዳል እንዴ ናታል ብላ ከዛ ስትሄድ ከፍታ ስትገባ እያለቀሰች ታገኛታለች ማለት ነው። እንግዲህ ኤፍራታን አመነጫጭቃ ታወጣታለች። ውጭልኝ ትላታለች። ስልክ እየተደወለባት ነበር ማለት ነው። እሱም የደወለባት ያፌት ስለነበረ ለማውራት ስለማይመቻት ውጭ ብላ ሉሊትን ታባራታለች ማለት ነው። እሷም ደግሞ ግርግድ በር ጋር ተለጥፋ ታዳምጣለች ማለት ነው። ሉሊት እንግዲህ ሂዊ ጋር እታች መታ ትደውልና ጓደኛዬ እንዴት ነሽ ደህና ነሽ ወይ ትላታለች ማለት ነው። ገኒ ደግሞ እኔ ለማናደር ዝም ብለሽ ለማስመሰል አይደል እንደዚህ ስልክ የምታወሪው እኔ ፊት ምን እምልሽ ይመስልሻል ትላታለች ማለት ነው። ይጨቃጨቃሉ ከሷም ጋር። ከዛ አንቺ ሴትዮ ለምን አታይኝም የቤቴን እናት እንደገደልሽ ብናገርብሽስ ትላታለች ማለት ነው። ከዛ ገኒ ብቻዋን ተሆንና እኔ እኮ የወንጀል ተባባሪ መሆኔ ነው አለመጠቆሜ ግን ብላ እራሷን ተወቅሳለች ማለት ነው። ሉሊትም በቃ እዚህ ቤት ሰላም የለም ተፈለኩ መንጥቄ ያስወጣሻለሁ ትላትና እኔም ደግሞ ለቤዚ እናገራለሁ ትላታለች። እናቷን እንደገደልሽባት ትልና ትሄዳለች ማለት ነው። ከዛ ናታልም እንግዲህ ቢኒ ጋር ሄዶ ሀሳቡን እየገለጸለት ነበር። የኔ ጨረቃ ምን እንደነካት ልታገባ ነው ከአንድ ሳምንት በኋላ ይለዋል ማለት ነው። ማንን ነው የምታገባው? የምታገባውንስ ያፈቀረችውን ሰውስ ነገረችው ወይ ይለዋል ማለት ነው። አዎ ነግራኛለች። እሱም ማን እንደሆነ ታውቃለህ? ያፌት ነው ሲለው በጣም ደነገጠ ቢኒም ማለት ነው። ይሄ የጤና አይደለም የሆነ ነገር ቢያስነካት ወይም ደግሞ ወርቃ ነበር እንዴ ይላል ማለት ነው። ወርቃ እንግዲህ የሆነ ነገር መቷታል እንዴ ይላል ማለት ነው ቢኒም ማለት ነው። በሆነ ነገር አስፈራርቷት እንደሆነ እየጠረጠሩ ነው ማለት ነው እንጂ ኤፍራታ እንደዚህ ልታረግ አትችልም፣ በፍጹም ካንተ መራቅ አትፈልግም እያለው ነበር ማለት ነው። ናታን እንግዲህ በጣም ተናዶ ለኤፍራታም ሲደውል የኤፍራታን ስልክ ያነሳው ማን ነው? እንትና ነው ያፌት ጋር በሄዷ በጣም ስህተት ሰርታለች ኤፍራታ ማለት ነው። እሱም አልፎ እዛ ሄዳ ከያፌት ጋር ሻይ ቡና እያለች በዛ ሰዓት ደግሞ ደወለ ናታል ማለት ነው። የት ሄዳ ነው ምናምን ብሎ እንደዛም እንትን ብላው ሄዳ ልቡን ሰብራው ሄዳ ተመልሳ ደግሞ ራት ግብዣ ሄዳ ነበር ማለት ነው። እንግዲህ ያፌት ራት ስለጋበዛት አንመጣም አትረብሽን፣ ስልኳን የሚያነሳው እንትና ነበር ያፌት ነበር ስልኳን የሚያነሳው። ከዛ አትረብሹን እየደወላችሁ ቤተሰቦቿ ባትረብሹ ደስ ይለናል፣ እኛ ጥሩ ጊዜ እያሳለፍን ስለሆነ ስለእናንተ ግድ አይሰጥንም እያለ ይወጣል ማለት ነው። ውድ ቤተሰቦቼ በዛ መሀል ደግሞ ምን ተፈጠረ? በጣም ከባድ ጠብ ነበር ማለት ነው። ናታልም እንግዲህ አንተን አቃጥልሃለሁኝ እውነት የኔን ጨረቃ አንተ ካገባሃት እኔ ደግሞ አቃጥልሃለሁኝ እያለ ነበር። ቢኒም እንግዲህ ለቢኒ ፀጉሬን ፂሜን ተስተካክዬ የሰርጓ ቀን ከአንድ ሳምንት በኋላ ስለሆነ ስለዚህ
ለእሷ ደስታ መቆም አለብኝ ይላል ማለት ነው። እሱም እስቲ ቋቶስም ተረጋጋ ይለዋል ቢኒ ማለት ነው። እንግዲህ ቢኒም ደግሞ ለኤፍራታ ወንድም ለዳግም ይነግረዋል ማለት ነው። ኤፉ ምን ነክቷን ነው? እኔ አላምንም፣ ማመን አልችልም ይላል ማለት ነው። እንዴት ከጥላታችን ጋር ትዳር ትመሰርታለች ይላል ማለት ነው። ከዛ ቢኒም እንትናም ደግሞ ዳግምም ደግሞ እንደ የኔ ኤፍራታ የኔ እህት እኮ እንደዚህ አይነት ነገር አታረግም በፍጹም ይላል ማለት ነው። እውነት አስፈራርቷት የሆነ ነገር ይሆናል እንጂ የኔ ኤፉ እንደዚህ አትሆንም ይላል። በጣም ተበሳጭተው ነበር ማለት ነው ውድ ቤተሰቦቼ። ምክንያቱም ያፌት የሚሰራው ስራ በጣም አጸያፊ ስራ ነው። በነገራችን ላይ የሚደርሰው ካራክተር ነው። ያው ምንም ማድረግ አይቻልም ማለት ነው። ኤፉ እንግዲህ ቤዚም ተፈታለች። የቤዚም መፈታት ሰምተሽ ነው እንደምታለቅሽው እያለ ሎሊት ወይት እየነገረቻትም ነበር። እንደ ቤዚ እንዴት ልትፈታ ቻለች አለች እሷም። ስለዚህ እንግዲህ ቤዚ እንግዲህ ጓደኛ አርጋታለች መልሳ ማለት ነው። ጓደኛ ሆኖ እየሳመቻትም ነበር ማለት ነው እላችኋለሁኝ። ተቃቅፈው በቃ አስገኒም ቅጥል እያለች ነበር። እንዴት እንደዚህ ሊሆን ቻለ እያለች እንግዲህ ቤዚ እንደዚህ የሆነችበት መንስኤ እስር ቤትም ህዊ ነበረች ያሳሰረቻት። አሁንም ደግሞ እንግዲህ ያፌትን ታሳሰርልናለች ብዬ እጠብቃለሁ ማለት ነው። ውድ ቤተሰቦቼ ያፌትን ካሳሰረችልን በጣም ደስ ይለናል ማለት ነው ሁላችንም። ማለት ኤፍራታ በቃት፣ ከዚህ በላይ ስቃይ ይበቃል። ያው ለፍቅር መስዋዕትነት ናታንንም በኤፍራታ አስፈራርተውት ነበር ቤዚን ያገባት ማለት ነው። አሁንም ደግሞ እንደዚሁ እሷንም ደግሞ በናታል ስላስፈራሯት ነው ያፌትን የምታገባው ማለት ነው። እውነት ግን ተተጋቡ በጣም ድርማው ያስጠላል። ውድ ቤተሰቦች ማግባት የለባትም ብዬ አስባለሁ። እርግጠኛ ነኝ አታገባው 100% እንደማይጋቡ። ሉሊትም ደግሞ ወይ ሙሽራው ላይ አንድ ነገር እናርግ ወይም ደግሞ ሙሽራይቱን እናግታት እያለች ነበር። ህዊ ግን ሙሽራይቱ እንድትታገትባት አልፈለገችም ማለት ነው። ምክንያቱም ለእሷ ብላ ብዙ ነገር እያደረገች ስለሆነ እሷን ለማዳን ስለሆነ ጥረቷ እሷ እንድትታገት አትፈልግም ማለት ነው። ግን ሙሽራውን ወይም ጠርተን እናደንዝዘው እያለቻት ነበር ማለት ነው። እንደዛ እያደረገች ነበር ማለት ነው። እንትና ሉሊት እውነቷ ነው። ጥሩ ሀሳብ ነው ያመጣው። ሙሽራው ይታገት፣ የሰርጓ ቀን እዛ ሰው ዘመዶቿ መሀል ሲያዋርዳት ከዛ በኋላ አይንህን ላፈር ብላ አታገባውም እያለች ነበር ማለት ነው። የሉሊት ሀሳብ ተመችቶኛል። በነገራችን ላይ እንደዛም ቢሆን ቢቻል እንደዛ ቢደረግ ጥሩ ነው ብዬ አስባለሁ። ምክንያቱም ኤፍራታ ያፌትን ማግባት የለባትም ብዬ አስባለሁ። እንዴ ናታልስ ይሄን ሁላ ጊዜ ለእሷ ብሎ ቤዚንም ትቷታል እኮ አይደል እንዴ? እና ይሄ ያፌት ደግሞ በቀል ስለሆነ ናታልን ለመጉዳት ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ